I will never forget it because it was so fantastic. አሁን የምነግራችሁን ነገር መቼም ቢሆን አረሰው። ምክንያቱም እግዚአብሔር ካደረገልኝ እጅግ በጣም አስገራሚ ነገሮች መካከል አንዱ ነው። ነገሩ የሆነው ገና ወጣት የሆንኩኝ አገልጋይ እያለው ነበር። ታዲያ ወደ አንድ ቤተክርስቲያን ለ3 ቀናት ማለትም አርብ፣ ቅዳሜና እሁድን እንዳገለግል ጋበዙኝ። እኔም ምንም ሳላቅማማ ተቀበልኳቸውና ለማገልገል ተስማማው። የመጀመሪያውም ቀን ደረሰና ለ200 ገደማ ለሚያክሉ ሰዎች ሰበኩኝ። ነገር ግን ባየሁት ነገር እጅግ በጣም ተገርሜ ነበር። ታውቃላችሁ፣ በዛ ኮንፈረንስ ላይ የመጡት እያንዳንዱ ሰዎች ትላልቅ ሰዎችና ያረጁ ሰዎች ነበሩ። በእርግጥ ከትላልቅ ሰዎች ጋር ችግር ኖሮኝ አይደለም፣ ነገር ግን አንድም ወጣት አለማየቴ እጅግ በጣም አስገረመኝ። በቃ መድረክ ላይ ቆሜ በመሰብክበት ወቅት የማየው ነጭ ጸጉር ያላቸው ሰዎች ብቻ ነበር። ወደዚህ ቤተክርስቲያን የጋበዘኝም ሃሮልድ የተባለው ሰው ጋር ዞርኩኝና ጠየቅኩት። ሃሮልድ፣ ወጣቶቹ የት ሄደው ነው? ከተማ ውስጥ ወጣት የለም እንዴ አልኩት። ታዲያ ሃሮልድ መለሰና ሬናልድ፣ ይህንን ጥያቄ ስለጠየከኝ እጅግ በጣም ደስተኛ ነኝ። እውነት ግን ወጣቶቹን ማየት ትፈልጋለህ አለኝ። እኔም ጥያቄ የሆነብኝ ምን ሊያደርግ ነው ብዬ አው አልኩት። እሱም ና መኪናዬ ውስጥ ግባ፣ ወጣቶቹ ወዳሉበት ወስደሃለሁ አለኝ። መኪና ውስጥም ገብተን በከተማው ውስጥ በሚገኝ አስፋልት ለጥቂት ጊዜያት ነዳን። እያወራን እየተጫወትን ሰዓቱ አልታወቀንም። ነገር ግን ጥቂት ጊዜና ደቂቃ ነበር የፈጀብን። ታዲያ ወደ ከተማው መሃል መድረስ ጀመርን። ታዲያ በድንገት ሳላስበው መኪናውን ሃሮልድ አቆመ። ያቆመበት ስፍራ አንገቴን ቀና አድርጌ ስመለከት ከፊት ለፊታችን አንድ ረጅም ትልቅ ያሸበረቀና ብዙ መብራቶች ያለበት ህንፃ አየው። ታዲያ ህንፃው ላይ በትልቁ ዲስኮ 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 እያለ ብርት ጥፍት የሚል መብራት አለ። ዲስኮ ማለት ጭፈራ ቤት ነው። ገና መኪና ውስጥ እያለው ከዚህ ህንፃ ውስጥ አንድ ቅልጥ ያለ የሚጮህ ሙዚቃ ይሰማ ነበር። ሙዚቃው እንዴት እንደሚረብሽ ልነግራችሁ አልችልም። ሃሮልድም ሬናልድ፣ ወጣቶቹ የት እንደሚውሉና የት እንዳሉ ላሳየህ አለኝ። እኔም ወዲያው አፈርኩ። ምክንያቱም ከዚህ በፊት በህይወት ዘመኔ ዲስኮ ቤት ወይም ጭፈራ ቤት ገብቼ አላውቅም ነበር። እረ ሃሮልድ፣ እኔ ይቅርብኝ፣ ወደዚህ ስፍራ መግባት አልፈልግም አልኩ። ወደዛ በመግባቴ ኃጢአት ውስጥ እንደምገባ ያክል ነበር የተሰማኝ። ሃሮልድ ግን ቆጣ አለና ሬንሃልድ፣ ወጣቶቹን ማየት ትፈልጋለህ ወይስ አትፈልግም አለኝ። እኔም መልሼ ረጋ አልኩና እሺ ሊያቸው አልኩ። እርሱም ከመኪናው እንድወርድ አገዘኝና ወደ ውስጥ ዘለቅን። ከመኪና ውስጥ ወጥተን ወደ ህንፃ ውስጥ ስንገባ በሚገርም ሁኔታ እጅግ በጣም ብዙ ወጣቶች የተሰበሰቡበት ስፍራ እንደሆነ ገባኝ። ምክንያቱም ዙሪያዬን በሙሉ የነበሩ ወጣትና ትኩስ ኃይል ነበር። ታዲያ በሚገርም ሁኔታ ደረጃ እንደወጣት መንፈስ ቅዱስ ውስጤን አንድ ነገር ሲናገረኝ ሰማሁ። እንዲህ አለኝ፣ ሬንሃልድ፣ የዳንስ ክለቡን በር ከፍተ ግባና ውስጥ የሚደረገውን ነገር ተመልከት አለኝ። እውነቱን ስነግራችሁ ይህንን ድምፅ ስሰማ መጠራጠር ጀመርኩኝ። ውስጤ ተጨነቀ፣ ፈራው። ነገር ግን መታዘዝ ነበረብኝና የዳንስ ክለቡን በር ክፍት አደረግኩ። ውስጥም ስመለከት ብዙ የተጠራቀሙ የሚመስሉ ወጣት ሰዎች ተሰብስበዋል። እያንዳንዱ ልክ እንደ እብድ እያደረጋቸው ይደንሱ ይዘሉ ነበር። ሙዚቃው ከራስ ፀጉሬ እስከ ግር ጥፍሬ ድረስ ይነዝረኝ ነበር። ሙዚቃው ሆዴ እስኪበጠበጥ ድረስ ይሰማኛል። በዚህ ሁሉ ጫጫታና ርብሻ ሁካታ መሃል አንድ ነገር ማስተዋል ጀመርኩ። እዛ ውስጥ የነበሩት እያንዳንዱ ሴቶችና ወንዶች፣ እነዛ ወጣት ልጆች እንደ ጉድ እየደነሱ እንደ ጉድ እየዘለሉ ፊታቸውን ትኩር ብዬ ስመለከት ዲስኮ ቤት መስጠት የማይችለውን አንድ ጥልቅ ነገር ነፍሳቸው እንደምትፈልግ መረዳት ቻልኩኝ። የማየውን ነገር ማመን ከበደኝ። ወዲያውኑ ሃሮልድ ጋር ዞርኩኝና ጮክ ብዬ ጠየቅኩት። ሃሮልድ፣
የዚህን ዲስኮ ቤት ባለቤት ታውቀዋለህ አልኩ። እርሱም እንደሚያውቀው ነገረኝ። እኔም ወዲያውኑ እባክህ አሁኑኑ በአፋጣኝ ወደሱ ውሰደኝ አልኩ። ሃሮልድ በጠየቅኩት ጥያቄ እጅግ በጣም ግራ ተጋባ። ነገር ግን ያልኩት ነገር አስቸኳይና አንገብጋቢ እንደሆነ ተረድቶ ወዲያውኑ ወደ ባለቤቱ ወሰደኝ። ወደ እሱ እየሄድን አንድ ጥያቄ ጠየቀኝ። ለምንድን ነው ባለቤቱ ማውራት የፈለግከው አለኝ። እኔም ነገርኩት። እነዚህን ወጣቶች ለ5 ደቂቃ ብቻ ላናግራቸው ፈልጋለሁ አልኩኝ። ሃሮልድ እጅግ በጣም ተገረመ። ሬናልድ አንተ አብደሃል አለ። ታዲያ በስተመጨረሻ ወደ ተባለው ባለቤት ደረስን። ወዲያውኑ በቃላቶቼ ማማለል ጀመርኩኝ። አለቃ ሰላም ላንተ ይሁን። እኔ ከጀርመን ድረስ ነው የመጣሁት እና እዚህ ያሉትን ወጣቶች ለ5 ደቂቃ ላወራቸው ፈልጋለሁ። ባለቤትዮ ከላይ እስከ ታች ድረስ ተመለከተኝ። ከቤተ ክርስቲያን እንደመጣው አስታውቅ ነበር። አለባበሴ እንኳን ከቤተ ክርስቲያን የሚመጣ ሰው አይነት አለባበስ ነው። ከነሱ ጋር የሚሄድም ሆነ የሚገጥም ነገር አልነበረኝም። በኋላም ጠየቀኝ። ሰባኪ ነህ እንዴ አለኝ። እኔም በሙሉ ልብነት አዎ ሰባኪ ነኝ አልኩኝ። እሱም መለሰና ሂድና በቤተ ክርስቲያን ውስጥ ላሉ ሰዎች ስበክላቸው አለኝ። እኔም ለዚሁ ሰው መለስኩና ይቅርታ ግን ወጣቶቹ ወደ ቤተ ክርስቲያን እየመጡ አይደለም። ለዛ ነው የቤተ ክርስቲያኑ ሰባኪ ወደ ወጣቶቹ ጋር እየመጣው። መልሼም ባለቤቱን ጠየቅኩት። እባክህ ስለምንህ እኔ ካንተ የምፈልገው 5 ደቂቃ ብቻ ነው። በቃ ከ5 ደቂቃ በላይ አላስቸግርህም። እሱም በንቀት እየተመለከተኝ አንተ አብደሃል ሂዱታ አለኝ። ምንም ማድረግ አልችልም ነበር። ዞሬ ወደ መጣሁበት ተመለስኩኝ። በዛ ቅጽበት ውስጥ መንፈስ ቅዱስ የሆነ ነገር ሲናገረኝ ተሰማኝ። እንዲህ አለኝ፣ ሬንሃልድ እነዚህ ሰዎችን ወጣቶቹን ፊታቸውን ስትመለከት ያየኸውን ነገር ለዲስኮ ባለቤት ንገረው አለኝ። እየወጣሁ በሩ ጋር ደርሼ ነበር። በድጋሚ ዞሬ ወደ ባለቤቱ መገስገስ ጀመርኩኝ። አንገብጋቢ ነገር እንዳለው ሰው እጆቹን ያዝ አደረኩትና ይቅርታ አንድ ነገር መናገር ስላለብኝ ልነግርህ እፈልጋለሁ። አንድ ጥያቄ ልጠይቅህ። እሱም ምን ቀረህ ደግሞ አለኝ። አንተ ስታስበው በዚህ ያሉት ወጣቶች ለህይወታቸው የሚያስፈልጋቸውን ነገር አግኝተዋል ብለህ ታምናለህ አልኩኝ። ወዲያውኑ ፊቱ ተቀያየረ። አይኔን እያየ እንዲህ አለኝ፣ በጣም ይገርማል። ላለፉት 2 ሳምንታት ያክል እነዚህ ወጣቶች በዚህ ስፍራ ላይ ማግኘት የሚፈልጉትን ነገር እንዳላገኙ የሆነ ነገር ውስጤ ደጋግሞ ይነግረኝ ነበር። አንታውን መጥተህ ልክ ያሰብኩትን ራሱኑ ደገምክልኝ አለ። በጣም ደስ አለኝ። ወዲያውን በቃ እባክህ ዝም ብለህ አንተ ብቻ 5 ደቂቃ ስጠኝ አልኩ። ትንሽ አሰበበትና ወዲያውኑ እሺ በቃ 5 ደቂቃ ሰጥሃለሁ አለኝ። ዛሬ ግን አይቻልም፣ ዝም ብለህ ነገ ምሽት ላይ ና አለኝ። እጅግ በጣም ከመደሰቴ የተነሳ ተነስቼ ባቅፈው ራሱ ደስ ይለኝ ነበር። ከዲስኮ ቤቱም ወጥቼ ከሃሮልድ ጋር ወደ መኪናችን ገባን። ነገር ግን መኪና ውስጥ ሆኜ አንድ ሐሳብ ደጋግሞ እየተመላለሰብኝ እጅግ በጣም መናደድ ጀመርኩኝ። ምን አይነት ሰው ነኝ? ምን አለ 5 ደቂቃ ብቻ ባልለው አልኩ። እግዚአብሔር ሆይ ለሞኝነቴ ይቅር በለኝ። እንዴት 5 ደቂቃ ብቻ ልጠይቅ እችላለሁ እያልኩኝ ተጸጸትኩ። በገዛ እጄ ነው 5 ደቂቃ ያልኩት። ምን አለ ደቂቃውን ጨምሬ ቢሆን ኖሮ እያልኩ መጸጸት ጀመርኩ። እግዚአብሔር ምንም አይነት ምላሽ አልሰጠኝም። መንፈስ ቅዱስ ዝም አለኝ። ከዚህ በኋላ መልሼ ለራሱ ምላሽ ሰጠው። ጌታ ሆይ ምድርና ሰማይን ስትፈጥር 6 ቀናት ብቻ ነበር የፈጁብህ። እነዚህን ልጆችን ወጣቶች 5 ደቂቃ ላንተ በቂ ነው። እነዚህን ወጣቶች ለማዳን 5 ደቂቃ በቂ ነው አልኩ። ታዲያ ይህ ቀን አለቀና በነጋታው ኮንፍራንስ ላይ ለነዛ ባለሽበቶች ለሆኑ የቤተ ክርስቲያን አባላቶች ሰበኩላቸው። ምን እንደተናገርኩ እንኳን አላውቅም ነበር፣ ምክንያቱም ልቤ ሙሉ በሙሉ እነዛ ወጣቶች ላይ ነበር። ከዚህ በኋላ ኮንፍራንሱ እጅግ በጣም ቢረዝምብኝም እንደምንም አለቀ። ወዲያውኑ በጉጉት ምንም አይነት ጊዜ ሳላጠፋ እዛ ዲስኮ ቤት ነበር የሄድኩት።
ወደ እነሱ ጋር ከመሄዴ በፊት ወዲያውኑ ልብሴ ልክ ወጣት እንደሚለብሰው አይነት አለባበስ ለብሼ ነበር ወደ እነዚህ ሰዎች ጋር የሄድኩት። በዛ ቦታ ላይ ልክ እንደ ሰባኪ መስዬ መሄድ አልፈለኩም ነበር። ልክ ምሽት 5:30 ሲል በዚህ ዲስኮ ቤት ውስጥ ገባው። ዲስኮ ቤቱ እቅ ብሎ ሞልቶ ነበር። የመዓት ሰው ነበር። መረማመጃ መሬት እንኳን የማይገኝበት አይነት አጠቃጠቅ ነበር የተጠቀጠቀው። ቁጭ ብዬ ማታ 6 ሰዓት እስኪሆን ድረስ እጠባበቅ ነበር። እኩለ ሌሊት ሰዓቱ እስኪያሳይ ድረስ ቁጭ ብዬ እጠባበቃለሁ። አይዟችሁ ቁጭ ስል ያዘዝኩት መጠጥ አልነበረም። ኮካ ኮላዬን አዝዤ ከወጣቶቹ ጋር ወጣቱ ቦንኬ ቁጭ አለ። ልክ ሰዓቴ 6:00 ሲል ከተቀመጥኩበት ብድግ ብዬ ተነሳው። መጽሐፍ ቅዱሴን በእጄ ላይ ይዤ ነበር። መድረኩ ላይ ወጣውና ማይክራፎኑን ከዲጄው ላይ ተቀበልኩኝ። ጮክ ብዬ ያለ የሌላ ኃይሌን ተጠቅሜ እንደ መቆጣት እያልኩኝ ሁላችሁም በዚህ ያላችሁ ቁጭ በሉ፣ ከጀርመን አንድ እጅግ በጣም አሳሳቢ ነገር ልነግራችሁ በዚህ ስፍራ ተገኝቻለሁ። እጅግ በጣም በፍጥነት አወራ ነበር፣ ምክንያቱም ያለችኝ 5 ደቂቃ ብቻ ነበረች። ያቺ 5 ደቂቃ በትንፋሽ እንኳን እንድትባክን አልፈለኩም ነበር። ወዲያውኑ ሰዓቴን 10 ጊዜ እየተመለከትኩኝ ቶሎ አወራለሁ። ታዲያ በማወራበት ሰዓት ሁሉም ቁጭ ብለው ነበር። የሚገርመው ነገር የተቀመጡት እንኳን መቀመጫ ላይ ወይም ወንበር ላይ አልነበረም። ምንም አይነት ወንበር ስላልነበር ሁሉም መሬት ላይ ቁጭ አሉ። እኔም ጮክ እያልኩኝ በኃይል መናገር ጀመርኩ። ታዲያ በድንገት መንፈስ ቅዱስ በዛ ዲስኮ ቤት ውስጥ ተገኘ። ልጆቹን ሊሰበስብ መንፈስ ቅዱስ በዚያ ስፍራ መጣ። እኔም ጮክ ብዬ ድምፄን ሳልሰስት እያስተማርኩና እየሰበኩ ነበር። ሰዓቴን ዝቅ ብዬ ስመለከት 1 ደቂቃ አልፎኛል። በዚህ መሃል አንድ ድምፅ ሰማሁ። ልክ ሰዎች ሲያለቅሱና እንባ ሲተናነቃቸው ያለው ድምፅ ተሰማኝ። ሰዎች ሶፍት እየተቀባበሉ ከዓይናቸው ላይ እንባን ሲጠርጉ አየው። የተለያዩ ሶፍቶች በየስፍራው ሰዎች ሲቀባበሉና ለዓይናቸው መዳበሻ ሲጠቀሙ ተመለከትኩ። ይህንን የሰዎች እንባ ስመለከት አንድ ነገር ገባኝ። አሁን ጊዜው ለነፍሳቶች ጥሪ የማድረጊያ ጊዜ ነው አልኩ። ከዚህ በኋላ ሁላችሁም አንገቶቻችሁን ዝቅ አድርጉ አልኩኝ። ሁሉም ዝቅ አሉ። ከዛ ጮክ ብዬ ተናገርኩ። ስንቶቻችሁ ነው ለእናንተ ኃጢአት ሲል የሞተውን ኢየሱስ ክርስቶስ ወደ ሕይወታችሁ መጋበዝ የምትፈልጉት አልኩ። ብታምኑም ባታምኑ የሁሉም ሰው እጅ ቀስ በቀስ ከታች ወደ ላይ ብድግ ሲል መመልከት ጀመርኩኝ። በዚህ ሰዓት በእግዚአብሔር ድንቅና ተአምራት ነፍሴ ሐሴት ማድረግ ጀመረች። እግዚአብሔር በእነዚህ ወጣቶች ላይ የሰራው ባለው ሥራ እግዚአብሔርን መባረክ ጀመርኩ። ያነጣጠርኩት ቀስት ቀጥታ የወጣቶቹ ልብ ላይ ሄዶ ሲሰካ ተመለከትኩኝ። በቃ ይህ ምስክርነትና ድንቅና ተአምራት እጅግ በጣም አስደሰተኝ። ከዛ ዲስኮ ቤት ውስጥም ሰዎች እያለቀሱና እየተነጋገሩ በተናገርኩት ነገር እየተወያዩ እኔና ሃሮልድ ከዲስኮ ቤቱ ውስጥ ወጣን። ምክንያቱም የተሰጠን ጊዜ አልቆ ነበር። እኔም ወደ አገሬ ተመለስኩና ከዓመት በኋላ ቆይቼ ተመልሼ በዛ ከተማ ውስጥ ተገኘው። እዛውና ሃሮልድ ቤተክርስቲያን ነበር የሄድኩት። ስመለስም ሃሮልድ ከኤርፖርት ውስጥ ሆኖ እየጠበቀኝ ነበር። ታዲያ ልክ በዛ ስፍራ ከደረስኩ በኋላና ከሃሮልድ ጋር በኤርፖርት ከተገናኘም በኋላ ሃሮልድ እንደዚህ አለኝ፣ ራይንሃልድ ዛሬ ላንተ ትልቅ ሰርፕራይዝ አለኝ። ከቤተ ክርስቲያንና ከማረፍ በፊት ወደ ሰርፕራይዙ ብንሄድ ደስ ይለኛል አለኝና መኪናውን አስነስቶ መሄድ ጀመርን። ከተማ ውስጥ እየተሽከረከርን ስንሄድ ከተማ ውስጥ የማያቸውን ነገሮች አዲስ አልሆኑብኝም። ስለዚህ ይህን ከተማ ከዚህ በፊት አይቼዋለሁ መሰለኝ እለው ነበር። በስተመጨረሻም ሃሮልድ መኪናውን አቆመ። ያቆመበት ስፍራ ያ ዲስኮ ቤት የነበረበት ህንፃ በር ላይ ነበር። ወዲያውኑ መጣልኝ። በመስኮት በኩል አንገቴን ወጣ አድርጌ ህንፃውን ስመለከተው አንድ የሚያስደነግጥና ያልጠበቅኩትን ነገር ማየት ቻልኩኝ።
ያ ዲስኮ 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 እያለ ብልጭ ድርግም የሚለው ትልቅ የዲስኮ ቤት መብራት አልነበር። በሚገርም ሁኔታ በዛ ብልጭ ድርግም ብሎ የሰዎችን ሐሳብ በሚሰውር መብራት ፈንታ ትልቅ መስቀል ተቀምጦ አየሁ። ሃሌሉያ! ስደነቅ የሚያየኝ ሃሮልድ በድጋሚ እጄን ያዘና ሬንሃልድ፣ ይህ ገና ጅማሬው ነው። ይሄ ዋናው ላሳየ የፈለግኩት ነገር አይደለም። እባክህ ተከተለኝ አለኝ። ከዚህ በኋላ ወደ ህንፃው ገባንና የዲስኮ ቤቱን በር ክፍት አደረገው። ታዲያ ወዲያውኑ ደስ የሚሉ ወጣት ሰዎች ተቀበሉን። አንዱ እጄን ያዘኝና ሬንሃልድ ታስታውሰኛለህ? ያኔ በዚህ ስፍራ ስትመጣ እኮ ድራመሩ እኔ ነበርኩኝ አለኝ። ሌላው እጄን ይዘኝና ሬንሃልድ አስታወስከኝ? እኔ እኮ ዲጄው ነኝ ይለኛል። ያኔ መንፈስ ቅዱስ የሰበካቸው ቀን ምሽት ላይ ወዲያውኑ ያ ዲስኮ ቤት ከሰረ። ወዲያውኑ ወጣቶቹ ያንን ዲስኮ ቤት መቆጣጠር ቻሉና ከዲስኮና ዳንስ ቤት ወደ ቤተ ክርስቲያን ቀየሩት። ፓስተሮች ወደ ግቢው እንዲገቡ አደረጉ። ሁሉም ተጠመቁ፣ መጽሐፍ ቅዱስ ተማሩ። አሁን ያ ዲስኮ ቤት ትልቅ ቤተ ክርስቲያን ሆኖ እነዚህ ወጣቶች የሚገለገሉበት ስፍራ ሆነ። ይህ እጅግ በጣም የሚያስገርም ምስክርነት ነው። የእግዚአብሔር ሥራ እጅግ በጣም ግሩምና ድንቅ ነው። ያኔ ለኔ የሰራልኝ የወንጌል ብርሃንና የወንጌል እሳት አሁንም ላይ ትኩስ ነው። አሁንም ይሰራል። ይህ ጸጋ እንዲካፈልባችሁ እጃችሁን ከፍ አድርጋችሁ አንሱ። መንፈስ ቅዱስ በዚህ ደቂቃ ወደ እናንተ ይመጣል። የመንፈስ ቅዱስ እሳት በእጃችሁ ላይ በዚህ ሰዓት ይረፍ። እስቲ አንድ ጊዜ ሁላችሁም ባላችሁበት ስፍራ ሆናችሁ ጮክ ብላችሁ ሃሌሉያ ብላችሁ ተናገሩ። ሃሌሉያ ማለት እግዚአብሔር ይመስገን ማለት ነው። ጮክ ብላችሁ የእውነት ያንን ድምፅ አውጡት። ዛሬ እኔ እጅ ጭኝላችሁ ልጸልይ አይገባም። ምክንያቱም የኔ እጅ ምንም ጥቅም የለውም። ከኔ እጅ በላይ ግን የሚዳስሰውና የሚነካው የሰዎችን ሕይወት መቀየር የሚችለው የመንፈስ ቅዱስ ጸጋ በዚህ ስፍራ ላይ አለ። ሁላችሁም ሃሌሉያ ያላችሁ በእምነት ተቀበሉት። ይኸውላችሁ ልክ ከኔ ጋር እኩል ሃሌሉያ ብለን እንጮሃለን። ሃሌሉያ ካላችሁ በኋላ ግራ ቀኛችሁን አትዩ ወይም ሌላ ስራ አትስሩ። ዝም ብላችሁ አንገታችሁን ቀና አድርጋችሁ ከእጃችሁ ጋር ሃሌሉያ እያላችሁ እኩል አብረን ደጋግመን ሃሌሉያ እያልን እግዚአብሔርን እናመሰግነዋለን። ያኔ አዲስ ቋንቋን እግዚአብሔር አምላክ ይሰጣችኋል። መንፈስ ቅዱስ በሕይወታችሁ ላይ ገብቶ ነገሮችን መቀያየር ይጀምራል። አንዳንዶቻችሁ አዲስ ራእይን መቀበል ትጀምራላችሁ። ሌሎቻችሁ የመንፈስ ቅዱስ ስጦታን መቀበል ትጀምራላችሁ። ሌሎቻችሁ የመለየት ጸጋ በላያችሁ ላይ ያርፋል። የፈውስ ጸጋን የሚቀበል ይኖራል። አንዳንዶቻችሁ ከረጅም ዓመት አብራችሁ የኖራችሁት ደዌና በሽታ ተነቃቅሎ ከውስጣችሁ ይወጣል። በዛች ቅጽበት ውስጥ መንፈስ ቅዱስ ወደ እናንተ መምጣት ሲጀምር የማይቻለው ነገር በሙሉ መቻል ይጀምራል። ተዘጋጁ። ተአምራቶቻችሁንና ድንቆቻችሁን በእምነት ለመቀበል ተዘጋጁ። ሁላችሁም ሌላ ነገር መስራት አቁሙ። አንድ ጊዜ እጆቻችሁን ወደ ላይ ከፍ አድርጉና አንገታችሁን ቀና አድርጋችሁ አይናችሁን ጨፍኑ። አሁን መንፈስ ቅዱስን ልትቀበሉ ነው። የመንፈስ ቅዱስ ዝናብ በዚህ ስፍራ ሊዘንብ ነው። ዝግጁ ናችሁ? 1 2 3 ሃሌሉያ! And now shout your hallelujah!